ኑሐሚን በጣም ደስ ብሎኛል። የኛ ስለሆንሽ ብቻ ደስ ብሎናል። በጣም ክርስትና መታደል ነው በእውነት ዝም ብሎ የሚገኝ ነገር አይደለም፣ ሽልማት ጭምር ነው። አንቺን የመሰለ ልጅ ደግሞ እግዚአብሔር ስለሰጠን በጣም ደስ ብሎናል። በተሙ ስንደሰት አንቺን፣ በአንቺ ስንደሰት ሌላውን ደግሞ አሁን ቀጣዮች ብዙዎች አሉና እግዚአብሔር ይመስገን ስለሁሉ። እና ኑሐሚ እዝራን የምትጠይቂ ጥያቄ የለም? ያው ሲዘምር ይመልስልኛል ብዬ ነው እንጂ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ በጎቹን ሚያሰማራ ታላቅ ነው የኛ ንጉሥ፣ ታላቅ ነው የኛ ጌታ። መጽሐፉን የዘረጋ ማህተሙን ነገር ሳይገባኝ ምሕረትህ ረዳኝ። የቱም ነገር ሳይገባኝ ምሕረትህ ረዳኝ። ስማ ያያ ተሙ ያረገውን ሰምተሃል? ባለፈው የሆነ ጉባኤ ይዘነው ሄደን እሺ እኔ እናንተ ከፊት ቁጭ ብለን የቤተ ክርስቲያኑ አለቃ አጠገባ እኔ እናንተ አጠገብ ነበረ የተቀመጠው። ከዛ ቀጥ ብሎ መጣ ተሙ፣ አንተን ጨበጠህ፣ እኔን ጨበጠኝ። መነኩሴው መስቀል ሲያወጡ እጁን ከፍ አድርጎ ተው እዝራ ሰማ ትናንት አብሮ እንደ በልደታ ሳንቀጣጠር የተገናኘ ነው እና ምስክርነት ትሰጣለህ። እሺ ችግር የለም አለኝ እና መጀመሪያ ምንድን ነው የምለው ንገረኝ አለኝ። መጀመሪያ ሄደህ ጳጳሱን እግር ተሳልመህ ከዛ ወደ መድረክ ትመጣለህ፣ በስመ አብ ትላለህ ምናምን አልኩት ማለት ነው። እሺ አለ። ከዛ አጋጣሚ ሆኖ ታቦቱ ውደት እያደረገ ፕሮግራም መሪው ጠራው። እኔ ፈለኩትኝ ታቦት ቆሞ ነበር፣ ግን ፕሮግራም መሪው ጠራው። ሲጠራው እኔ አጠገቡ ነበርኩና እሱ ልቀርጽ የዘጋጀው ነበር። እኔ ምን ያያ ቤት ጳጳሱ እኮ የሉም ማን ነው መሰል። ከዛ ዞሮ ልደት እየከባረች ሄዶ ተሳልሞ ሊመጣ ዞሮ አገልግሎት ስታገለግል መድረክ ላይ ቆመ። ከአንተ ቀድሞ የሚዘምሩ ሰዎች የሉ ዜማ ራሱ ይሰብሩባል ወይ ያበላሹባል። እና ቴዲ እየዘመረ ነው እና ፍቅርን ከክርስቶስ ትሕትናን ከማርያም አይደል ያልተማረ አገልጋይ ይውረድ ካትሮንሱ ላይ ነው እና ቴዲ እየዘመረ ነው። ልጁ ቀድሞት ነው ቢል ቆንጆ ነው። ይውረድ ከአውቶቢስ ላይ አይ ደግሞ ይውረድ ካጠሩ ላይ ቴዲ ማይኩን ይዞ ሽሮ ሜዳ አልደረስክም። እኔ ድቁና እየተማርኩ ነው፣ ማደግ ነው የምፈልገው። እየተማርኩ ነው ድቁና። ናረላሽ እኔ አላልኩም። ያያ ይቻላል ብለው ትይልሽ ሞራል ሰጥቶ እንዳልክ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን በግዕዝ ተናገር ሲባል ስለ ኢየሱስ እናወራለን። እዝራዬ እንዴት ነህ አባት? ሰላም ነው? ዘማሪ እዝራ ለሚካኤል አውራ እንጂ እዝራዬ። እንኳን አደረሳችሁ። የሚገርመው ኑሐሚንን እንኳን ደስ ያለሽ አላልኳትም ነበርና የሚገርሙ አንድም ቀን ገብቼ አላቅም ቲክቶክ ላይ። ለዛ ነው መሰለኝ አላገኘኋትም ፊት ለፊት። ለዛ ነው እንኳን ደስ አለው እንኳን የኛው ሆንሽ አላልኳትም። ኑሐሚን በጣም ደስ ብሎኛል። የኛ ስለሆንሽ ብቻ ደስ ብሎናል። በጣም ክርስትና መታደል ነው በእውነት ዝም ብሎ የሚገኝ ነገር አይደለም፣ ሽልማት ጭምር ነው። አንቺን የመሰለ ልጅ ደግሞ እግዚአብሔር ስለሰጠን በጣም ደስ ብሎናል። በተሙ ስንደሰት አንቺን፣ በአንቺ ስንደሰት ሌላውን ደግሞ አሁን ቀጣዮች ብዙዎች አሉና እግዚአብሔር ይመስገን ስለሁሉም ነገር። በጣም ነው ደስ ያለኝ። ያያዬ እንዴት አለ?
ወንድም አለም ክንዴ እንዴት ነህ? ዝማሬያችን እንዴት አየው? በስማ በቃ እኮ ዘማሪ ጎልድ ሰላም እያለ ነው። ዘማሪ ጎልድ ሰላም ጎልድ ይቅርታ ጠይቄያለሁ። ጎልድዬ አንተ ሲሆንማ ቪዲዮ አላውቅም። እዝራይ እንዴት ነህ? እዝራይ ሰላም ብያለሁ። ሰላም እና ኑሃሚ እዝራን የምትጠይቂ ጥያቄ የለም? ኧረ ያው ሲዘምር ይመልስልኛል ብዬ ነው እንጂ ትላንትና ያያን እያሰብኩ ነው ያልኩት። ልደታ ስትሆን ለልደታ ያለውን ፍቅር ስለማውቀው በቃ አዲስ አበባ ባለመሆን የሁላ ተቆጨው። አላባ ነበርኩኝ። አላባ እኔ ያደኩበት ደብር ላይ ነው ልደታ። በጣም የሚገርም ፕሮግራም ነበር። እዚህም ግን በቃ እዛ ነበር ልቤ። ምን አለ ባገኟቸው እያልኩ ነበር። አየው አርለዝሙ እዝራይ በስማ በጣም እኮ ነው የሚገርመው። የቀረ የለም በቃ ከኑሃሚ ውጭ የቀረ የለም። የሚገርመው በነገራችን ላይ እዝራይ የዛሬ ዓመት እኮ እስር ቤት ነበርኩ። አይ ነው አውቃለሁ። በዚህ ሰዓትማ እስር ቤት እንደነበር ካስታውሳለሁ። ንፍሮና ቂጣ በማግስቱ ነበር ይመጣልኝ። እንግዲህ አያ እግዚአብሔር ታሪክን ስለሚቀይር መቼም ታሪክ ቀያሪ አምላክ ስላለ አምናን ያሳለፍክበትን እንድትቆጭ አድርጎ ይኸውና ዘንድሮን በአማረ በሰመረ ሁኔታ ወልዳችሁ እዝርሽ ዘማሪ ኑሃሚንም ተሜም አይ በዚሁ ሞራል ስማ ያያ ጎልድዬ እንዴት ነህ? ሞራል መዝሙር ይሰጠው፣ ሌላ መዝሙር የምስጋና መዝሙር ይሰጠው። ደግሞ አንድ እየዘመረ ነው። ቆይ ይበልላችሁ። አንድ እየሰራ ነው። ይበልላችሁ። የቱም ነገር ሳይገባኝ ምሕረትህ ረዳኝ። የቱም ነገር ሳይገባኝ ምሕረትህ ረዳኝ። ተመስገን አምላኬ ዛሬ አዲስ ነው ታሪኬ። ተመስገን አምላኬ ዛሬ አዲስ ነው ታሪኬ። ሸፍታ ነበር ኳሳዳጅ የማልጠቅም የማልለጅ ስትፈልገኝ አገኘኝ በደማስቆ። ማንነቴ ተበላሽቶ ወድቆ ቀየርክልኝ ስሜን አደስከው ዘመኔን። እንድኖር ካንተ ጋር አበርታኝ እግዚአብሔር። እንድኖር ካንተ ጋር አበርታኝ እግዚአብሔር። የቱም ነገር ሳይገባ ምሕረትህ ረዳኝ። ተመስገን አምላኬ። ሪከርድ አድርገው ፖስት እንዲያደርግ ነው ጆሲ። እስቲ እንግዲህ የእኛውን እንሰራዋለን ብለን እናስባለን። እዝርሽ ራሱ አየሁ አሰገው። ኧረ ጎልድ ያበደ ነው በእውነት። አይ ደግሞ በጣም ነው የሚገርመው። ሪከርድማ ተደርገሃል። ሪከርድ ተደርገሃል። እንደው ኧረ ትንሽ ታገሱን። ሳይሰራ በልደታ በልና የሆነ ነገር በላ የኛ ሰው ታውቃለህ። ሰማ የልደታ ግጥሙ ላይ አስታውስ። ጎልድዬ ሰላም ብያለሁ ወንድሜ። ደሜ ሰላም ነው አለሁልህ። እንዴት ነህ? እግዚአብሔር ይመስገን ወንድም አለ። ሁላችሁንም ሰላም ብያለሁ። እሺ በጣም ይቅርታ ጠይቄያለሁ ጎልድዬ። እሺ ወንድሜ በጣም ነው የምወድህ። ይቅርታ ጠይቄያለሁ። በጣም ነው የምወድህ። ይቅርታ ጠይቄያለሁ ለመዝሙሩ ድምፅ ስላዳመጥኩ። ምንም ችግር የለውም። ገና ስንት መዝሙር ይሰራል። ስላዳመጥኩ ራሱ ይቅርታ ጠይቄያለሁ ለራሴ። አይ ወንድሜ ተው። ስማ ያያ ታሙ ያረገውን ሰምተሃል? ባለፈው የሆነ ጉባኤ ይዘነው ሄደን እሺ እኔ እናንተ ከፊት ቁጭ ብለን የቤተ ክርስቲያኑ አለቃ አጠገባ እኔ እናንተ አጠገብ ነበረ።
የተቀመጠው። ከዛ ቀጥ ብሎ መጣተሙ አንተን ጨበጠህ እኔን ጨበጠኝ። መነኩሴው መስቀል ሲያወጡ እጁን ከፍ አድርጎ ተው እዝራ እንደተሸማቀኩ መቼም አልተሸማቀኩም። እዝራ ጌታ በህይወቴ ግንባሩን አስጠጋሁት እኔ ጥቀስ አድርጌ ወይኔ ጌታ። ከዛ የኛ ነው ዋሻው እምነቱ መስቀሉ ሰማ ትናንት አብሮ እንደበልደታ ሳንከታተል የተገናኘ ነው እና ምስክርነት ትሰጣለህ። እሺ ችግር የለም አለኝ እና መጀመሪያ ምንድን ነው የምለው ንገረኝ አለኝ። መጀመሪያ ሄደህ ጳጳሱን እግር ተሳልመህ ከዛ ወደ መድረክ ትመጣለህ፣ በስመ አብ ትላለህ ምናምን አልኩት ማለት ነው። እሺ አለ። ከዛ አጋጣሚ ሆኖ ታቦቱ ውደት እያደረገ ፕሮግራም መሪው ጠራው። እኔ ፈለኩት ታቦት ቆሞ ነበር፣ ግን ፕሮግራም መሪው ጠራው። ሲጠራው እኔ ያጠቀው ነበርኩና እሱ ልቀርጽ የዘጋጀው ነበር። እኔ ምን ያያ ቤት ጳጳሱ እኮ የሉም ማን ነው መሰለኝ። ከዛ ዞሮ ልደት እየከባረች ሄዶ ተሳልሞ ነው ይመጣ ዞሮ እንደኔ የትም አልመጣም ብለው ያያ ለዚህ እኮ ነው እንዳይደገም እኮ ነው የዛለት ያላበኝና ያንቀጠቀጠኝ። ይኸውልህ እዝራ አጭር ነው አይደለ? እንዴት ተንጠራርቶ አንገቴን እንደያዘው እኮ በታይ የዛለት አለቃው ነጭ በነጭ ስለለበሰ በቃ በደንብ ከልጅነቱ ጀምሮ ኦርቶዶክስ መስሏቸዋል ኖርማሊ እና ብዙም እንትን አላሉም ነበር መጀመሪያ። ከዛ ነገርኳቸው አይ አዲስ ክርስቲያን ስለሆነ ነው አዲስ ኦርቶዶክስ ነው ምናምን አልኳቸው ነው እንዴ አሉኝ። በዛ ነው የታለፈው እንጂ ተጠርተ ግሳጼ ይሰጥ ነበር በጣም አሁን ለዚህ ነው እኮ ያያ የትም ሲጠራኝ እኔ የለውም እለዋለሁ። ምሳ ሰዓት እንኳን ምሳ ልጋብዘህ እንኳን ሲለኝ አይመቸኝም እለው እኮ ለዚህ ነው። ቀስ በቀስ ነው የሚለመደው ይታወቃል። እኮ አንተ ተውዬ እኮ ጉባኤ ስጋብዛት አላጨናንቃት ተውዬ አላጨናንቃት እና እዝራ አይዘምርልንም ወይስ ነው? እስካሁን የትኛው መዝሙር ነው የምትፈልጊው? እሱ ደምጣ በሩ ክፈቱልኝ የሚል መዝሙር የለንም። ድብን በል ጠላቴስ የሚል ስሚ፣ የፕሮቴስታንት ዋናው ቄስ እንትና ጠይሙ ሰው ያጭሩ እሳቸው እዚህ አጠገባችን ናቸው። ዘምራ ዝራዬ የሚገርም አላባ ነኝ ያለሁትና ቁጥር አንድ መዝሙሬን አውጥቼ እዚህ ሲሸጥ በሚኒባስ ምናምን ነጌቱ ታስታውሳለህ? እነ ምስክር ምናምን ነገር በሚኒባስ ነው የሚሸጠውና የሀገራቸው ልጅ ስለሆንኩኝ እንዳለ ከጫፍ እስከ ጫፍ ድረስ ሰው እየተከተለኝ ነበረ ምናምን ነገር ሲዲዮ የተሸጠውና ከዛ በሳምንቱ ጉባኤ ተዘጋጅቶ እኔ መጥቼ ከእርሱ ጋር ሆኜ ያሸነፍኩት የሚል መዝሙር አለ። ያሸነፍኩት የሚለው እና አላባራ ያለው የመከራ ዶፍ ምትል ቨርስ አለች መዝሙሩ ላይ። አላባራ ያለው የመከራ ዶፍ ምንጩ ተገዝቷል በእግዚአብሔር መዳፍ ነው የምትባለው። ቆይ ስማኝ። ከዛ አላባራ ያለው ነው የሚለው መዝሙሩ እና ሲዘመር በጣም ድምፃዊ ናቸው ከፊት ይቆማሉ እና እኔ ማይኩን ይዤ አላባራ ያለው ስል እነሱ አላባራ ያለው የመከራ ዶፍ እና ማታ እየዘመርኩ ትዝ ብሎኝ ልክ እንደ እንትና ማለት ነበረ እንደ ቴዲ መዝሙር አንዳንድ አገልግሎት ስታገለግል መድረክ ላይ ቆመ ከአንተ ቀድሞ የሚዘምሩ ሰዎች የሉ ዜማ ራሱ ይሰብሩባል ወይ ያበላሹባል እና ቴዲ እየዘመረ ነው እና ፍቅርን ከክርስቶስ
ትትናን ከማርያም አይደል ያልተማረ አገልጋይ ይውረድ ካትሮንሱ ላይ ካትሞስ ላይ ነው እና ቴዲ እየዘመሩ ነው። ልጁ ቀድሞት ነው ቢል ቆንጆ ነው። ይውረድ ካቶቢስ ላይ አይ ደግሞ ይውረድ ካጠሩ ላይ ቴዲ ማይኩን ይዞ ሽሮ ሜዳ አልደረስክም። በጣም የቃላት እንደዚህ መገጣጠም ሰው እና ልጁ ሲጠይቀው ቴዲ እኔ አለ በፍጹም እስከ ዛሬም ድረስ የምዘምረው ይውረድ ካቶቢስ ላይ ነው ይውረድ እና ለምንድን ነው ይባላል? ጴንጤዎቹ በየባሱ እየገቡ ይጮህ የለ እና በየአውቶቢሱ በየፌርማታው እየገቡ ስለሚጮሁ እሱ የመሰለው ይውረዱ ከአውቶቢስ ላይ ነው ማርያም። በጣም ነው የሚገርመው። ደስ ብሎኛል ስላየኋችሁ። ኑሐሚን የዝራ አንድ ልንገርሽ፣ የዝራ የመጀመሪያ መዝሙር ወጥቶ ሕፃን ነው። ኑሐሚን የስንት ዓመት ልጅ መስሎሻል ሲያወጣ? ጺም ምናምን የለውም እኮ ያኔ ሕፃን ነው እና መዝሙሩ በጣም ቫይራል ወጣለትና ብሩ በጣም እጁ ላይ በዛበት። አይ በቃ እኔ ልብስና ሱሪና ከረሜላ ከገዛችሁልኝ ይበቃኛል አለ። ብሩ ስር ሲባል እስኪ እግዚአብሔርን ለነገሩ እንዴት ነው እንደዚያ ታዋርደኝ። ተው ግን የምር ያችን አጫታቸው በእንትን አገልግሎ ሰው ሲያገለግል እኛ ቤት ካገለገለ በኋላ እንደዚህ በፖስታ ተደርጎ ያው ዝም ብሎ የትራንስፖርት ተደርጎ ይሰጣል እና እዝራኔ 11 ዓመት 12 ዓመት ምናምን ነው እድሜው። 12 ዓመቱ በጣም ትንሽ ነበር እና ለሁሉም ተሰጠ። ለነ ፋንትሽ ለነ ምንድሽ ምናምን ተሰጠና እሱ ጋር ሲደርስ ያው ሕፃን ልጅ ነው ምንም አያደርገውም ብር ብሎ ማለት ነው። በፊት ዱላ ብስኩት የሚባል ነበር። እሱን ገ እሱን እንዲየበላ እኔ ግን ማረሳው ምን እንደሆነ ታውቃለህ? ያያ የሚገርምህ አንዴ ከአዲስ አበባ ምንድን ነበር የምትባል ከተማ መሰለ ምንድን ነበር ይሄ ከቡስካው በስተጀርባ የተጻፈበት የመጽሐፉ ምንድን ነበር ሀገሩ መሰለ በነታ ምናምን ልክ ኬንያ ድንበር ነው። ብቻ ሐመር ሆኖ ኬንያ ድንበር የመጨረሻው ከተማ ናት። አፄ ኃይለ ሥላሴ ከዚህ በኋላ ኬንያ ነው ከዚህ በኋላ ኢትዮጵያ ነው ብለው ምናምን ያስቀምጡት ድንጋይ ያለበት ቦታ ነውና ምን መሰለ ስሙ ጠፋብኝ። ሐመር ሆኖ ከሐመር ትንሽ ወደ እንትን ይላል ወጣ ይላል። በነታዎች እንትኖች ናቸው መሰለኝ ራቁታቸው የሚሄዱ ናቸው። ብቻ የሁለት ቀን መንገድ ነው። ከአዲስ አበባ ስትሄድ አርባ ምንጭ ታድራለህ። ከአርባ ምንጭ ጂንካ ሳትገባ ወደ እንትን ኦሞራቴ የሚባል ከተማ ነው እና ፍጹም ምናምን መምህር ፍጹም የኡራኤሉ ካስታወስክ እኔ ልዑል ሰገድ ምናምን ሐዋዝ ሆነ ምናምን ነው ይሄድ ነውና ከዛ እዛ 3 ቀን አገልግለን ወደዚህ ደግሞ ስንመለስ ኦሬዲ ሳምንት ነው የምንቆየው እና ለሁሉም በእንትን በፖስታ ተሰጣቸውና የወሰደኝ ሰው በጣም በቃ እንትን ስላለ አረ ለእዝራስ ዝም አልከው እኮ ለእዝራስ ምናምን ሲሉት ዋናው ጉባኤውን ያዘጋጀው ሰውዬ እንዴ እሱ ዛሬ አይደል ከረሜላ ምናምን አሰጡትም ምናምን አለኝ ማለት ከረሜላ በህይወቴ ማረሳው የሱን ነው። በቃ እሱ ያሰበው እኔ ልጅ ስለነበርኩኝ ዝም ብሎ የአንድ ሳምንት ሄጄለት ዝም ብሎ ሊለቀኝ ነው ያሰበው። ብቻ በጣም ማረሳው ይሄ ታሪክ ነው። እንትንስ ጉራጌ ሀገር ሄዳ አንተ አለ ጉራጌ ሀገር በጋሻው አንተ ምናምን ሆናችሁ ልታገለግሉ ይላችሁ ቀሲስ ብሩክ ነው የነገረኝ እና ሄደው አሉ ጉራጌ ሀገር ነው እና ከመሸ ነው የገቡት እና ጠዋት እሑድ ቅዳሴ ገብተው አስቀድሰው ህዝቡ ግልብጥ ብሎ እነ በጋሻው ይመጣል ተብሎ ግልብጥ ተብሎ እየጠበቃቸው ነውና ጠዋት ህዝቡ ግጥም ብሏል። ከዛ በጌ
ማይኮን ያዘና በዛ በሚያምረው ጉሮሮ ድምፁ ኦርቶዶክስ እያለ በነበረው ድምፁ ይሰብካል። በቃ ይሰብካል። ጌታ እግዚአብሔር እያለ በቃ ህዝቡን አብሎ ያዳመጣ አብሎ እግዚአብሔር ይባርካችሁ። ዝም በመቅደሱ ያቆያችሁ። ዝም ሰው አሚን አይልም። አሬ ሰው ሆኗል። ሌሎቹ አገልጋዮቹ ካህናት፣ ስብከተ ወንጌሎቹ ጠቅላላ ሰንበት ቤት ነው ያሉት። እሱ ብዙ ላለመበተን ብሎ ነው የሚያስተምረው። ከዛ መጨረሻ ላይ እንዲህ ምን ሆኗል ብሎ ማይኩን ዝቅ አደረገና እንዴ ሲያቸው እሷ አብሮ ይሰሙታል። ቆይ አለና አንድ ቆንጆ ቀልድ ነገራችሁ አለና ቆንጆ ቀልድ ነገራችሁ። ብቻውን ሳቀ፣ እነሱ አልሳቁ። አረ ብሎ ማይኩን ቁጭ አድርጎ ፕሮግራመሪውን ጠራው። ምንድነው ስባርክ አሚን አይሉ፣ ስቀልድ አይስቁም። ምን ዝም ብሎ እንደዚያ አብሮ የሚያዩ ሲባል አማርኛ ይሰሙ። አንድ አማርኛ አማርኛ ይሰሙም ማለት አማርኛ የሚሰማ ሰው የለም። ያን ሁሉ ሳጮጮ ከዛ በጣም ተናዶ በቃ በራሱ ተናዶ እንዴት ምናምን ብሎ ከዛ በኋላ ሰውየው በጋሻ አስተማሩን ትምህርት ሰውየው በገዛ ቋንቋቸው ሲነግራቸው ሰዎቹ ፍርፍር ብለው አይሞቱም መሳቅ። እንደዛ ነው አብዛኛው ቦታ ላይ የክፍለ ሀገር ችግር ይሄ ነው። ያገልግሎት ክፍለ ሀገር አገልግሎት በስማ ግን ደስ ይላል። ብዙ ትዝታዎች አሉ። ብዙ አገልጋዮች የተባረኩበት አገልግሎት ነው የክፍለ ሀገር። እኔ አንድ ታምር ልናገርና ይብቃኝ። ትዝ ይላል እስራኤል በፊት ፍቄ ዘማሪ ታዲዮስ ምናምን በቃ በየክፍለ ሀገር ስንሄድ ያኔ በካሴት ነበረ መዝሙር። በጣም የሚገርመኝ ነገር ልንገር፣ በካሴት ነው ቤታቸው ቴፕ የለም፣ ግን ካሴት ለመግዛት ግድያ ነው። በቃ ይሰማሉ መድረኩን በሙሉ እዛ አምጣለኔ ምናምን። ይሄን ጨዋታ አዳምጪ ነዋሚ። ይሄ ዝም ብሎ ጨዋታ አይደለም። እኛ ውሻ እየበላን እየሰማሁት ነው ወንድም አለም፣ እግዚአብሔርን እየሰማሁት ነው። ይኸውልሽ እዛ ክፍለ ሀገር ካሴት ይዞ ይሄዳል። ነዝራም እነ ፍቄም ቸርነት ሰናይ ምናምን መዝሙር ከዘመሩ በኋላ ካሴት ይዘው ሊሸጥ ይሄዳሉ እዛ ክፍለ ሀገር። ከዛ ካሴቱ ዘምሮ ሲጨርሱ ካሴት እንደዚህ ሲባል በቃ ገበሬዎቹ በቃ ሁሉም ተሻምተው የሚገዙት። ከዛ ገዙና በሉ ዛሬ እኔ ቤት ናችሁ ሻይ ቡና የምትሉ ስሉ አንዱ ገበሬ ይዟቸው ለቤታቸው ቁጭ ይላሉ። ከዛ ቡና ይፈላል፣ ምግብ ይቀርባል፣ ብሉ ጠጡ ይባላል ምናምን። ከዛ ፍቄ ጠየቃቸው፣ ዘማሪ ፍቃዱ አማረ፣ አባታችን አቤት፣ እቤቱ ቴፕ የለም፣ ቅድም የገዙት ካሴት ምን ሊያደርጉት ነው አላቸው። የምን ቴፕ ነው የምታወራው? ና አሉትና ይዘውት እጁ ይዘው ሄዱ። እሱ የፈለገ የጠበቀው ቴፕ ያሳዩኛል ብሎ እኮ ነው። እነሱ ካሴቱን ጎተራ ውስጥ ጨምረውታል። ጎተራ ውስጥ ማለት እግዚአብሔር እሄድን ይባል። እግዚአብሔር ምስክሬ፣ በጣም ነው የሚገርመው እኮ እምነታቸው። ግን በእውነት እግዚአብሔር ምስክሬ ቴፕ የላቸው ያሉ ሰዎች ጎተራ ውስጥ ከተወው ካሴቱ እሄድን እንዲባርክልኝ ምናምን በጣም ያምናሉ። የእግዚአብሔር ቃል እንደሆነ ስለሚያምኑ። እኛ እኮ ከተማ ያለን ሰዎች ነን፣ በጣም ማይሰበር እንጂ እነሱ በአንዲት ቃል በጣም ኢቭን ለአገልጋይ ያላቸው ለአባቶች ያላቸው ነገር በጣም ትልቅ ነገር ነውና በጣም ነው የሚገርመው። እንደ እምነታቸውም ነው የሚሆነው። ትልቁ ነገር ምንድነው? ትልቅ ማየው ነገር ሰው ውስጡ ላይ ባለው እምነት እግዚአብሔር እንደሚረዳው ነው ያየሁት። አብዛኛው ገጠር ላይ ያለ ህዝብና በቃ በባዶ በምንም በሌለበት ቦታ እግዚአብሔርን አምኖ ይወጣል፣ እግዚአብሔርም ያደርግለታልና ይሄ ጸጋ አለኝ። በጣም ትልቅ ትምህርት። እንደ ዛሬው በፕሌን አልነበረ የሚሄደው። በርበሬ ጭኖ የሚሄድ መኪና አለ፣ ሲመለስ ደግሞ እህል ጭኖ የሚመጣ መኪና አለ። በእንደዚህ ነበር የምንሄደው ክፍለ ሀገር ሲገለገል እና አንዴ ቸርነት ሰናይ ፍቄ ሆነው በፍየል ጭኖ የሚመጣ መኪና ተጭኖ ሄዱ። ከፍየሎቹ ጋር አብረው ውስጥ ከዛ እዛ ሄዶ በከብቶች በረት የተወለደው ጌታ ምናምን እያለ ዘመረ። ራስ እዚህ ራሱ የከብቶች በረት ሆነ የለ እንዲ ያሉት ፍቄ ደግሞ ሩላር ኤሪያ ነው የሚሄደው። ሲሄድ ራሱ ፍቄ በጣም
ፍቄ ብዙ ጊዜ የሚገርም ሪስክ ያለበት ቦታ በጣም በቃ በጣም ጫካ ውስጥ ምናምን አልፎ ነው የሚሄደው። የፍቄ አገልግሎቱ በጣም ነው የሚገርመው። አንዴ ታውቃለህ አይደለ? ፈረስ እኔ በጣም የተገረምኩት በፈረስ ቁጭ ብሎ ፍቄና መምህር ማነበሩ ቤተ ክህነት አሁን ያለው ፍቄ ጋር በጣም ብዙ ጊዜ የሚሄዱ ፋንታገላው ሆነው ፈረስ ላይ ፈረስ ላይ ፍቄ ነጩ ፈረስ ላይ ነው የሚቀመጠው ብሎ ነጩ ፈረስ ላይ ይቀመጣል። ፋንታገላው ጥቁሩ ፈረስ ላይ እና ድንገት የሆነ ጫካ ላይ ሲደርሱ ፈረሱ ፈርጥጦ ጫካ ውስጥ ይገባና ይጠፋባቸዋል። ፍቄ በጣም ትልቅ ጫካ ነው። በዛ ላይ ደግሞ በጣም ጅብ ከተማው ላይ ሀገሩ ላይ ገጠር ነው። ጅብ በጣም የሚያስቸግርበት ሀገር ነው እና ለ7 ሰዓታት ያህል ፍቄ ሲፈለጋሉ። በቃ ከተማው ላይ ሰው ተፈልጎ ወጣቶቹ በቃ ጅብ እንዳይበላ ቢያንስ በቃ እንዲጠብቁት ዞሮ በቃ ዙሪያውን ሙሉ ሰው በሰው ሆኖ ቢፈለግ ጠፋ ፍቄ። በዛ ላይ እልም ያለ ዝናብ ዘነበ ማለት ነው። ከየት ይገኝ እሱ ለካስ ፈረሱ በዚህኛው በኩል ሲያስወጣው በዛ ሲገባ ፈረሱን መቋቋም አቅቶታል። ኦልሬዲ እንጨት ይዤ ያለ እንደዚህ ረጅም ሰዓት እንጨት ይዤ ፈረሱ ላይ ቁጭ ብዬ ቆየውኝ አለ በጣም ለረጅም ሰዓት። ከዛ ልክ ዝናቡ ጋብ ሲል ፈረሱ በራሱ በኩል ፈርጥጦ የሆነ መንደር ውስጥ ገባው። ደክሞኝ ነበረ። እዛ መንደር ጋር ስደርስ ሰዎች ምናምን ያዙኝ አለ። ከዛ ሰዎች ተሰማርተው ሌሊቱን ሙሉ ሲፈልጉኝ አድረው ልክ ሲነጋ ቤተክርስቲያን በር ላይ እዚህ መንገድ ላይ ያገኙት ሰዎች ይዘውት ሄደው እዛ ቤተክርስቲያን በር ላይ ወሰዱትና እነሱም ሲፈልጉ ነበር። ጅብ በጣም ኃይለኛ ጅብ ስለነበረ እና ፍቄ በጣም እንደዚህ አይነት ቻሌንጅድ በሆኑ አገልግሎቶች ያለፈ ሰው ነው። ዘማሪ ፍቃዱ አማረ በጣም የሚገርም አገልጋይ ነው። አሰቃይቶኛል። የደብሬ ልጅ ነው። አንድ ደብር ነን። በጣም ነው ያሰቃየኝ። በቃ ፍቄ የሚያወስደኝ ቦታ የለም፣ የማይወስደን ቦታ ያው እዚያ ይወራም እንጂ እንትኑን ታውቀዋለህ። ዘማሪ ታዲዮስ ባህራን እኔ እሱ ነው ለመጀመሪያ ጊዜ ወሰደን። እሱ ሳም ሪስክ ከላሊበላ አሸተነ ማርያም ከበሮ አሸክሞ እያዘመረን ከላሊበላ አሸተነ ማርያም ድረስ ወሰደን እሱ እና በጣም ነው የልጅነት ጉልበቴን የበዘበዘው ዘማሪ ፍቃዱ አማረ ነው። እና ይሄን ይመስል እንደዚህ ነበረ የምናገለግለው በፊት። ካሴት ወጥቶ በየመኪናው እየዞርን ነበር የምንሸጠው። እኔ ያን ያልተወለድኩም ያያ በዩቲዩብ ዘመን መተሽ ነው አንቺማ። አንቺ ቁጭ ብለሽ ቲቪ ላይ እንደዚህ በነገራችን ላይ አገሯ ጎንደር ነው እኮ እዝራይ። ዋው ገርማል በጣም ነው። እና አንድ መዝሙር ዘምርልንና እንውጣ። እኔም ባትሪ ልጨርስብኝ። አይሰለቸኝም ከቶ አለች ኑሃሚ መረጠች። ለምን ቶኒ እንትን አታደርገውም? ምንድን ነው የሚባለው? ይሄ ማይክ ይዛችሁ ኢንተርቪው የለም እኮ ሳውዝ አፍሪካ ነው ያለው። ኦኬ ነው እንዴ? ቶኒ የክርስትና አባቴ ኑሃሚ ያያ የክርስትና አባቱ ነኝ። ቶኒ ወይ አባቢ የክርስትና አባቱ ነኝ። የቶኒ እሱ ነው እጄን ያዘው። እዚህ መጥቶ ነበር እና እግዚአብሔርን በጣም ደስ የሚል ጊዜ ነበር። ቶኒ እንዴት ነህ? እንደት ነህ? አንተ ሰውዬ እንኳን አደረሰ። ሰላም እንኳን አደረሳችሁ ሁላችሁ። ስማ ያያ ቶኒ ያደረገውን ሰምተሃል? የክርስትና የሚጠመቅበት ቀን ላይ ሱቁ እሱ ወደኔ መጥቶ ሊጠመቅ ወደኔ መጥቶ ቶኒ ከዛ ሱቁን ሌቦች ሊዘርፉ በጣም አስቸገሩት። አስጠብቆት የመጣው ልጅ ይሄው መጡብኝ በዚህ በኩል ሊተኩሱ ነው ይላል። ከዛ አረ እዝራ ምን ላርግ? 12 ሰዓት ሆነ፣ 1 ሰዓት ምሽት 2 3 ሆነ። ከዛ ደወለ አባትዮ ያጎትዮ ደወለና እኔም የለውም ሰርግ ቤት ነኝ እንግዲህ ሱቁ ከተዘረፈ አንድ ነገር ነው በቃ ምንም ላደርግ አልችልም ልደርስ አልችልም አለው። ከዛ ምሽት 5-6 ሰዓት ሆነ 7 ሰዓት እንደዚህ እየተጨቃጨቅን እየደወለ ሌቦቹን እንደዚህ ዝጋው ሲባል ምናምን እየዘጋው
8 ሰዓት ሆነና 9 ሰዓት ቤተክርስቲያን ልንሄድ ስንል አረ እዝራ በጣም በቃ ሱቁ ከተዘረፈ ከባድ ነው አለ። ግን በቃ እንደምንም አለ። የዛን ቀን አንደኛ የሆነ በዓል ነበረ፣ ሁለተኛ ሰርግ ነበረ እና ጥምቀት አለ። አይተ ከሆነ ቤተክርስቲያናችን ስርዓት ጥምቀት ሰው የሚጠመቀው ከቅዳሴ በፊት ነው። በቃ ቅዳሴ ሊገባ ሲል ጥምቀት የሚጠመቀው። ለምን የሰርግ ካለ ደግሞ የሰርጉ ይቀድማል፣ የሰርግ የተክሊሉ ፕሮግራም ይቀድማልና ስማ አለኝ ስለው ወይ ማህሌቱንና እንትኑን ወደፊት አርግ አዘግይተው እኔን ቅድሚያ አጥምቀውኝ ቢሄድስ አለኝ። ነዳጅ የሚቀዳም ሌላ ቀኑና ሊሰራ ነበር። አዲስ ቀን ነው። ቀበሌ የልደት ካርድ ልታወጣ መስሎ ነው ቢያስቀድሙኝስ። የሚገርመው ሁኔታ ነው ብዬ ነው። አይ የሚቀድም ስርዓት አለ። መጀመሪያ ሁሌ ጊዜ የሚቀድም ስርዓት አለ። ክርስትና ግዴታ የቅዳሴ ሊገባ ሲል ነው ቅድሚያ የሚገባው። ቀድማችሁ ድረስ የሚባለውም ለዛ ነው። ግን ፈተናውን አየዋ እዝራዬ አይገርምም? ኧረ በስመ አብ ካልጠፋ ቀን ቀለሜን የላከው ሌቦች ሊጠመቅ እኮ ወደ እኔ ከመጣ በኋላ ነው የሁሉ የደረሰው። 600 ምናምን ኪሎ ሜትር በጣም ከባድ ፈተና ነው ነበረኝ። እግዚአብሔርን በጣም የሰይጣን ውጊያ በስመ አብ እንደዛ እግዚአብሔርን በጣም እንደዛ ተፈትኜ አላውቅም። ስንት ወር ነው የጠበቅኩት ሊጠመቅ ማለት ነው። በጣም አልሳካ ብሎ ማለት እና በጣም ከባድ ነበር። ቻሌንጁ በጣም ከባድ ነበር። ቶኒ ይቅርታ አድርግልኝና እዛ ሀገር የምትኖሩ ልጆች ማለት 7 ሱቅ ያላችሁ ከ7ቱ 5ቱ ይሰረቃል፣ በ2ቱ ትኖራላችሁ። እኔ በጣም እንዴት አድርጋችሁ እንደምትኖሩ እግዚአብሔር ይወቅ። አይ እግዚአብሔርም ይረዳቸዋል በጣም። ሀገሩ ሪስኪ ቢሆንም በጣም ጠንካራ ናቸው። በክርስትናቸውም ወደ ክርስትና የመጡት በጣም ሞር ጠንካሮች ናቸው። ቶኒ ደግሞ በጣም ጠንካራ ልጅ ነው። የሚገርም ከሄደ በኋላ አንድ ልጅ አምጥቷል ቶኒ። አሁን እሱ የአንድ ልጅ አባት ሆኗል። አንድ መስቀል ሰጥቼው ነበረ ትርፍ። አንድ ሌላ ልጅ አለ በቶኒ በኩል አሁን እንጠመቃለን። ቶኒ እንግዲህ ሳውዝ አፍሪካ አንድ ቀን እመጣለሁ። ከኔ ጋር ቆይታ እናደርጋለን ብዬ ተስፋ አደርጋለሁ። አንተ ብቻ ነህ እንጂ እንደ እንመጣለን። ሮዚ አለውልህ ብላኛለች። እንግዲህ ሮዚ ባለማተቧ የእዝራ ወዳጅና እህት ናት። እንግዲህ እሷ ጋር እኮ ነው እንትን የተጠመቅነው እነሱ ቸርች ነው። ኖሃሚ የቸርች ነው መጠመቅ የምትፈልጊ ቢሳካልሽ የቸርች ነው መጠመቅ ስትደውልና የትኛው ቸርች ነው መጠመቅ የምትፈልጊ? እኔ በወዴ ነው ታው በወዴ ነው ስትሃል በልቤ አይ በልቤ ምድረዳ ሂዱ ንገሩላቸው ሂዱ ቻው በላቸው። ጆሲ ደህና ነህ? ምን ሆነ የጠፋው? ሂዱ በቃ ኮፍያህ ደርሶኛል በለው። ያያ ኮፍያህ ደርሶኛል። አንቺ መርዝ ጥለውኝ ሄዱ። እሺ እኔ የእዝራን ዝማሬ መስማት ፈልጌ በቃ ጥለውኝ ሄደዋል። እሱ ዘምራው በስላሴ ስም አምኜ ዘምራለሁ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ። ቸርነትና ፍቅሩን ያላራቀ ከባሪያው በለመለመው ስፍራ በጎቹን ሚያሰማራ ታላቅ ነው የኛ ንጉሥ፣ ታላቅ ነው የኛ ጌታ።
መጽሐፉን የዘረጋ ማህተሙን የፈታ አይሰለቸኝም ከቶ ውዳሴ መዝሙር ከኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አንገቱን ፍጹም ደፍቶ ቀና እንድል አድርጎኛል እየቃተተ ሞቶ በሕይወት አቁሞኛል አልችልም የእርሱን ፍቅር መዘርዘርና ማውራት ውለታውን ለመግለጽ የለኝም ብርቱ ቃላት አይሰለቸኝም ከቶ ውዳሴ መዝሙር ከኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ለየተ የጠራኸኝ ያበዛህልኝ ጸጋ ትዝታዬ ነህ ጌታ ሲመሽና ሲነጋ ወዳጅና ዘመዴ ብዬ ስጠራ ልኑር ኢየሱስ እግዚአብሔር ልጅ ለወጠኝ አንተ ፍቅር አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ አይሰለቸኝም ከቶ ውዳሴ መዝሙር ቅኔ ብዙ ነው ያረገልኝ እግዚአብሔር በዘመኔ ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው ሳልታክት የምዘምረው ኪዳንሽ ስላገዘኝ ነው ማርያም ማርያም ስላልኩኝ አትሸበር ጠላቴ ገና ከፍ ያደርጋታል ዜማዬና ቅኝቴ በኤልሳቤጥ ውዳሴ በገብርኤል ሰላምታ አንደበቴን ሳልሰስት አከብራታለሁ ገና ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው ሳልታክት የምዘምረው ኪዳንሽ ስላገዘኝ ነው የሕይወት ውሃ ጠጣው ከማይጸንሽ መንጭቶ ከድካማ ሳረፈኝ መዳፎቹን ዘርግቶ በላይ በሰማያት ጫፍ ለከበርሽው እናቴ ጸጋሽን ሊመሰክር ተከፍቷል አንደበቴ ለክብርሽ አለኝ ምስጋና ከትውልድ አንዱ ነኝና ሳልታክት የምዘምረው ኪዳንሽ ስለረዳኝ ነው ሳልታክት የምዘምረው ኪዳንሽ ስላገዘኝ ነው ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም ዮም ፍስሐ ኮነ በእንተ ልደታ ለማርያም። ሌላ ጊዜ ሙሉን እንጨርሰዋለን። እንግዲህ ከጣዕሙ ብዛት አጥንትን የሚያለመልመውን የመላእክትን ዝማሬ ያሰማልን፣ ጸጋና በረከቱን ያብዛልን። ስለተመለስክልን የእኛ ስለሆንክ እንቋችን ስለሆንክ በዝማሬ አምላካችንን እግዚአብሔርን እንድናወድስ በቤተ ክርስቲያን ጸንተን እንድንቆይ ምክንያታችን ስለሆንክ በጣም የምንወድ የምናከብር እዝራዬ። ግን
እኔ በቀደም ከሆሳና ስመለስ ያለቀስኩባትን መዝሙር ግን አዝማቿን ብቻ እንደዘምርልኝ እፈልጋለሁ። እስቲ ኮሜንት ላይ ማለት ነው የሆነ ጥቁር ነገር ሲኖርባችሁ ማንሳሜ ነው የምትሉት ያለው አለ እዚህ ጋር ጥቁር ነገር ምናምን ስታዩ እኔ አሁን እዚህ ጋር ስማኛለች ማርያም። አዎ እዝራኤል እዚህ ጋር ማርያም ስማዋለች። ኑሐሚንስ አላችሁ ኑሐሚን እዛ ጋር አላት። እስቲ ማርያም የሳመቻችሁ እስቲ ማርያም የጻፈቻችሁ 21 ጻፉ። 21 ቁጥር የማርያም የሳመቻችሁ ጥቁር ምልክት ያለባችሁ ምንም ነገር ምልክት ስናገኝ በማርያም ነው የምንገልጸውና እስቲ አዲስ ሰላምዬ ማሂ ሰብለ የማርያም ይሄ ሁሉ ሰው የማርያም ስማቸው ግን በጣም እንትናችን ራሱ በጣም ነው የሚገረመው እኮ እኔ አሁን ይሄኛውን የሚገርም ታዲ ነበር ይሄን ግጥም ይጻፈልኝ ማለት ነው። ምልክት የሚለውን ግጥም ይጻፈልኝ ነግሬሃለሁ። ለካስ የፍቅር እስከ ቀራኒዮ ምረቃ ቀን ላይ ነው የተገናኘ ነው። በጣም ጓደኛዬ ታዲዮ ሰው ነው። ዋው እግሬ ላይ ይላል አንደኛው በጣም እግሬ ላይ እኔ ብዙ ቦታ እኔ የተለየ ነው እኮ ሁለት ቦታ ማርያም። እሺ እና እዝራ ታሪኩ ሰፊ ነው። በሌላ ጊዜ በደንብ ይነግራቸዋል። በዚህ በምንሳመው በምልክታችን አንድ ዘማሪ አለ። ሰሞኑን እንትን ብሎታል፣ አዝማቹን ለቆታል። ግን ብዙዎቻችሁ አልገባችሁ። በደንብ አብራርቼ ቪዲዮ ሰርቼ ሙሉ መዝሙር ሲለቀቅ እነግራችኋለሁ። እና በዚህ ማርያም ሳመችኝ የማርያም ምልክት የማርያም ፈረስ በምንለው አንድ ግንባሬ ላይ እሺ ይሁንላችሁ። አሁን ይሄን ዝማሬ አዳምጡት አዝማችሁ። ምልክት አለኝ እናትነትሽ የአፍሽ መሳም የባርኮትሽ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለክኔ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለክኔ ምልክት አለኝ እናትነትሽ የአፍሽ መሳም የባርኮትሽ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለክኔ ትወጂኛለሽ አውቃለሁ እኔ ዳግም አቆምሽኝ ዳግም ለክኔ በቃ ይውጣለት መዝሙር። እኔ መብርሃን ምስክሬ ናት። ከሆሳና አዲስ አበባ እስከምገባ እምባዬ መቆጣጠር ነው ያቃተኝ ነበር ራሱ። በስመ አብ ብዙ ጊዜ እኛ እመቤታችንን ማለት ነው እንወድሻለን እናከብርሻለን ነው ምንም ትወጂኛለሽ ብሎ የዘመረ የለም። እና ዜማው ነፍስ ውስጥ ነው የሚገባው እና የባርኮትሽ የምልክትሽ አዎ በጣም ተጨንቆ ነው የጻፈው። በጣም ጓደኛዬ ነው ወንድሜ ነው። ታዲዮስ አውግቾ ይባላል። ኢንጂነር ታዲዮስ አውግቾ ነው። በጣም የሚገርም ጸሐፊ ነው። የራማቲው ባለቤት ነው። የራማቲው ባለቤት ነው እና ሁሌ እኔ ያለኝን ፍቅር ያውቃል። ያው ያያ ሁሌ ይለኛል ሁላ ኪዳነ ምሕረትን በጣም እንደምወዳት ያውቃልና ድሮ አብረን ቁጥር አንድ አውጥቼ እሱ እኛ ቤት ነበረ እና አብረን ስናደር ምናምን ሁሌ እናወራለን ምናምን ነገር ስለመቤታችን እናወራለን። የመቤታችን መዝሙር ይሳካልሃል ይለኛል ሁሌ። እውነትም ደግሞ ይሳካልኛል። አይታ የተሰሩት የማርያም መዝሙሮች እኔ በጣም በቃ የሆነ በደንብ የሚዘመሩ በሰዓቱ በጣም የሚዘመሩ ናቸውና አንተማ የምትወዳትን ቆይ እልክልሃለሁ ብሎኝ ሰርቶ ሲልክልህ ህይወቴ ነው የሚገርመው። ጽፌዋለሁ ራሱ ህይወቴን ነው ጽፎት የላከው የሚገርመው። እኔ እመቤታ ያደኩትም እዚህ መንበረ ብርሃን ነው ያደኩት። እመቤታችን ናት እና በጣም እንደምትወደኝ አውቃለሁ። እርግጠኛም ሆኖ በእሷ ፍቅር የምር ደግሞ በእመቤታችን ፍቅር እርግጠኛ ነኝ። በብዙ ድካሞች ውስጥ በሆን እግዚአብሔር እሷን ሰጥቶኛልና በእሷ ነው የምጽናናው እና በጣም ይህን መዝሙር በመስራት ይኸውልህ እድለኛ ነኝ። ደስ ብሎኛል። ወዲያውን የደወልኩለት ይሄን ግጥም እንዴት መጣልህ እንዴት ነው ያሰብከው ብዬ ታዲያ የኔም ጓደኛ ነው የእዝራም ወዳጅ ነው ከድሮም ጀምሮና ይሄን መዝሙር በቅርብ ቀን ጠብቁ። ሁላችንም ማርያም የሳመችንን እያሳየን
እንዘሯ ቪዲዮ ክሊፕ እንሰራ ሁላችንም በጣም የምንባረክበት መዝሙር ያርግልን። እግዚአብሔር ያክብራችሁ። ናኦሚ ያበቃሽ። ኮሜንት ላይ ግን የትኛው መዝሙር በጣም ተደጋጋሚ ጊዜ ሰው እየጻፈ እያየሁ እኔ መረጥ ከዛ አንተ መረጥ ከዛ አንድ እነሱ ይመጡና ከዛ ላስት ይሆናል። ከዛ በቃ ተደጋግሞ የሚጻፍ አየኋትን ነው እኮ ያሬድ የሚል ጽሑፍ አለ። ስም አለው በነገር የእሱ መዝሙር እኮ ያንተ አየኋት ያያ በጣም የሚወደው መዝሙር ነው። ስሙ ስላለበት በጣም ይወደዋል። አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ድካምና እንቅልፍ እንደምን ሊረታኝ ድንጋይ ብንተራስ ፍቅርሽ አያስተኛኝ አይኔ ቢከደን አለሽ በምናቤ አልተከለልሽም ነክሰሻል በልቤ አይኔ ቢከደን አለሽ በምናቤ አልተከለልሽም ነክሰሻል በልቤ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ስምሽ በሁሉ ስለተወደደ ድንግል ለክብርሽ ፍጥረት አረገደ ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ ካላመኑት ዘንድ ቢሆንም ዝምታ ከገብርኤል ነው የስምሽ ሰላምታ አየኋት በዓይኔ አሻግሬ የያሬድን ውብ ዝማሬ ተቀኘው እንደ አባቶቼ እጄን ለክብሯ ዘርግቼ ይበቃናል። እንግዲህ ተባረኩልኝ ኑሃሚንዬ፣ በጣም ደስ ብሎኛል ስላገኘሁሽ። ብዙ ጊዜ ለአንቺን ለማግኘት ጥረት አድርጌ ነበር። አጋጣሚ ሆኖ ሰዓታችን ሳይገናኝ ቀርቶ ነው። በርቺልን። በጣም ነው የምንወድሽ። ኮሜንት አድርጌያለሁ ቪዲዮዎች ላይ በጣም ነው የምትሳሳልሽ። መከበር ነው በጣም ኦርቶዶክሳዊ መሆን ማለት ሞቱ እንኳን ክብር አለው። በጣም መከበር ነው። የመጨረሻው እንግዲህ የሰው ልጅ የመጨረሻው እክታው እሱ ነው። ሞቱ እንኳን ክብር ያለው እምነት በጣም ከምነግርሽ በላይ እኔ በጣም ታምሜ ለያያ ነግሬዋለሁ። በጣም ታምሜ ዱባይ ያለው ምን አልኩት? እኔ ኦርቶዶክስ ሆኜ መሞት ነው የምፈልገው አልኩት። እንደዚህ ነው ያልኩት ቃል በቃል ኦርቶዶክስ ሆኜ ነው የምፈልገው። ለምን በጣም በቃ ክብር ሰጥተውሽ ነው። ልጅነትሽን በክብር ነው የሚያረጋግጡት። እኔ አሁን ያን ውስጥ የሚገባኝ ሰው ሆኜ ሳይሆን ወንበር አንጥፈው እግዚአብሔር ስለመለሰኝ እንግዲህ ደስታውም ክብሩም ለኔ እኮ ነው። ግን በቃ ክብር አሳይተውሽ የሚሉትና ኦርቶዶክሳዊነት ትልቅ ነገር ነው። እንደዚሁ በቃል ምን ገልጸው አይደለም። በቤቱ ያጽናሽ በሁሉም ነገር አለን ወንድሞችሽ እና እናበረታታሻለን። በጸሎትም በየትኛውም ነገር አለን። በርቺልን። በአንቺ የተነሳ ብዙ ልጆች ደግሞ እንደሚመጡ ተስፋ አደርጋለሁ። ብዙ ጫፍ ላይ ያሉ ሰዎች አሉ። እነሱን አነቃንቀሽ ነው የመጣሽው። ደግሞ ቀሪ ልጆች አሉ። እነሱንም ደግሞ ልክ እንደዚሁ እንቀጥላለን። አንድ ቀን ምሳ እንበላለን። እዝራ እሺ፣ በደስታ በቃ ሰላሙን እዝራ እየጠሩ ነው መሰለኝ ከኋላ። በጣም እናመሰግናለን። መለከት ሰማይ እሺ። ወይዘሪት ኑሃሚታ ለነበረን ጊዜ እጅግ በጣም ነው የምናመሰግነው።
በእውነት ቀኔን አበራል። ከቤት ስለጋበሽኝ ፕሮግራም ስለምታከብሪ ቀጠሮ ስለምታከብሪ በእውነት በጸሎት አስበኝ እግዚአብሔርን እንዳከብር። ቶኒ የሰላሙ ነው።